ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። በትግራይ የአካል ጉዳተኞችን የሚያግዙት ሃንድስ ፕሮጀክትና ሀዲስ አጋቤ ፋውንዴሽን ስራቸውን ጀምረዋል። በተደጋጋሚ ጦርነቶችና ሌሎች ምክንያቶች በትግራይ በሺዎች የሚቆጠሩ አካል ጉዳተኞች ይገኛሉ። እነዚህ አካል ጉዳተኞች የተለያዩ ችግሮች የሚገጥማቸው ሲሆን ሰው ሰራሽ አካል ማግኘት አንዱ ችግራቸው ነው። ይህ ለማገዝ ያለመ የተባለ በጀርመኑ ሃንድስ ፕሮጀክትና ሌሎች ተባባሪዎች በመቀለ ለአካል ጉዳተኞች የሰው ሰራሽ አካል ድጋፍ እየተደረገ ይገኛል። ትክክለኛ አሃዛዊ መረጃ ማግኘት አስቸጋሪ ቢሆንም በትግራይ በተደረገው ጦርነት በ10 ሺዎች የሚቆጠሩ በተለያየ የዕድሜ ደረጃ የሚገኙ ዜጎች የአካል ጉዳት ደርሶባቸዋል። በትግራይ የሚገኙ አካል ጉዳተኞች ሕክምና ማጣት ጨምሮ የተለያዩ ችግሮች የሚገጥማቸው ሲሆን ይህ ለማገዝ ሃንድስ ፕሮጀክት የተባለ የጀርመን ድርጅትና ሌላው ተቋም ሀዲስ አጋቤ ፋውንዴሽን ትብብር የሰው ሰራሽ አካል ድጋፍ በትግራይ ለሚገኙ በመቶዎች ለሚቆጠሩ አካል ጉዳተኞች እየተደረገ ይገኛል። የዚህ በነጻ የሚሰጥ የሰው አካል ድጋፍ ለአካል ጉዳተኞች ተግባር አስተባባሪ አቶ ቢንያም ገብረ ኢየሱስ ድጋፉ ለአካል ጉዳተኞቹ ስነልቦናዊና አካላዊ ጥቅም የሚሰጥ ነው ብለውታል። ይህ በጀርመኑ በጎ አድራጎት ድርጅት የሚሰጥ ድጋፍ ከዚህ በፊት በኢትዮጵያ በአርባ ምንጭና ድሬዳዋ መደረጉ የሚያነሱት አስተባባሪው ከጦርነት መልስ ላይ ባለችው ትግራይ ግን ልዩ ትኩረት እንደተሰጣት አስረድተዋል። በርካቶች በመቀለ ፊዚዮቴራፒ ማዕከል የሰው ሰራሽ አካል ድጋፍ እየተደረገላቸው አግኝተናል። ከእነዚህ መካከል የቀድሞ ተዋጊ ኃይለማርያም አብርሃ ይገኙበታል። የሰው ሰራሽ አካል ለአካል ጉዳተኞች ትልቅ ድጋፍ የሚሆን ነው ይሉታል። እናም የጀርመኑ ሃንድስ ፕሮጀክትና ሀዲስ አጋቤ ፋውንዴሽን በትግራይ የጀመሩት ስራ የሚደነቅና የሚመሰገን ነው። የኬንያ ፖሊስ እርምጃ በኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ላይ። የኬንያ ፖሊስ የኦነስ ኔትወርክ የሆኑትን ወንጀለኞችን ሰንሰለታቸውን በጣጥሰናል በማለት ከቡድኑ ጋር ትስስር አላቸው ያላቸውን ግለሰቦችንም በቁጥጥር ስር መዋልን አስረድተዋል። የኦሮሞ ነጻነት ሰራዊት ኦነግ በኬንያና ኢትዮጵያ አካባቢ የሚንቀሳቀሰው ሰራዊታቸው አሁንም ብዛም በመሆኑ የኬንያ ፖሊስ መግለጫ እኛን አይመለከተንም ብለዋል። የኬንያ ብሔራዊ ፖሊስ አገልግሎት ኦንዳአ ጃንጊሊ ወይም ወንጀለኞችን የማውጣት ባለውና ከጎርጎረሳውያኑ የካቲት 03 ጀምሮ በወሰደ ወታደራዊ ኦፕሬሽን 14 ወታደራዊ ማሰልጠኛ ካምፖችን በማውደም የተለያዩ ወታደራዊ መሳሪያዎችን ማግኘቱ አስታውቋል። የኬንያ ፖሊስ በዚሁ ላይ ባወጣው መግለጫም የኦነግ ኔትወርክ የሆኑትን ወንጀለኞች ሰንሰለታቸውን በጣጥሰናል በማለት ከቡድኑ ጋር ትስስር አላቸው ያላቸውን ግለሰቦችን በቁጥጥር ስር ማዋልን አስረድተዋል። በቁጥጥር ስር የዋሉ ግለሰቦች ለፍርድ ቤት እንደሚቀርቡም ተገልጸዋል። ከባባድ የጦር መሳሪያ 10 ሐሰተኛ የአሜሪካ ዶላር ኖቶችና በርካታ የኢትዮጵያ ብር፣ ውሃ አመላላሽ ተሽከርካሪዎች፣ ሞተር ሳይክሎችና በፀሐይ ኃይል የሚሰሩ ሶላር ፓነሎች፣ የፕሮፓጋንዳ የተባሉ ጽሑፎችና 200 ኪሎ ግራም የሚመዘን ካናቢስ የተባለው አደንዛዥ እጽ ከተያዙ ቁሳቁሶች መሆናቸውንም ነው የኬንያ ፖሊስ በዝርዝር መግለጫ ያስታወቀው። በዚህ ላይ ዶቼ ቬለ አስተያየታቸውን የጠየቃቸው የኦሮሞ ነጻነት ሰራዊት ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታም በኬንያና ኢትዮጵያ አካባቢ የሚንቀሳቀስ ሰራዊታቸው አሁን ላይ እምብዛም በመሆኑ የኬንያ መንግስት ፖሊስ መግለጫ እኛን አይመለከተንም ብለዋል። እውነት ለመናገር እነሱም እንዳሉት በዚህ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ብቻ አይደለም ያሉት አቶ ጅሬኛ እነሱ የሚሉት ውንጀላ እኛን የሚመለከት አይደለም። እኛ አሁን በኬንያ መሬት ላይ ሰራዊት አለን ብለን መናገር አንችልም ብለዋል። አቶ ጅሬኛ ሰራዊታቸው በደቡብ ኦሮሚያ በስፋት እንደሚንቀሳቀስና ከ5 በመቶ ያልበለጡ ሰራዊቶቻቸው ብቻ በኬንያ ድንበር አካባቢ እንዳሉም ነው የገለጹት። የኦሮሞ ነጻነት ሰራዊት በዚህ የማይንቀሳቀስ ከሆነም በአካባቢው የሚንቀሳቀስ ሌላ ኃይል የምታውቁት ወይ በሚል የተጠየቁት አቶ ጅሬኛ እንግዲህ እነሱም የኦሮሞ ነጻነት ሰራዊትና ሌሎች እንዳሉት ሌላ ኃይል ሊኖር ይችላል ሲሉ መልሰዋል። እኛ 95 በመቶ ሰራዊት ያለን ደቡብ ኦሮሚያ ውስጥ ሲሆን ትንሽ 5 በመቶ ያህል ብቻ ነው። በዚያ በኬንያ ድንበር አካባቢ እንዳሉ ከዚህ በፊትም በተደጋጋሚ አሳውቀናል ያሉት አቶ ጅሬኛ ካምፕ ከተባለው ስፍራ ተገኘ የተባለው አርማና ሰነዶች ከ2 ዓመት በፊት በዚያ የነበረ ነው በማለት የኬንያ መንግስት ከሰሞኑ ወሰድኩ ያለው ወታደራዊ እርምጃም በኦነግ ላይ ቅንጣት ታክል ጉዳት የለውም በማለት አስተያየታቸውን ሰጥተዋል። በትላንትናው ዕለት በይፋዊ ማህበራዊ ገጹ በጉዳይ ላይ መረጃውን ያጋራው የኦሮሚያ ኮሚኒኬሽን ቢሮም የኬንያ ብሔራዊ ፖሊስ አገልግሎት በአገሪቱ አስተዳደር ውስጥ የሚንቀሳቀሱ የሸኔ ታጣቂዎች ባለው ላይ ወታደራዊ እርምጃ መውሰዱን አሳውቀዋል። ኦንዶዋ ጃንግሊ የተባለው ኦፕሬሽን የተወሰደውም ከህግ ውጭ በአገሪቱ በመንቀሳቀስ የጸጥታ ስጋት በሆነው ኃይል ላይ ነው ያለው የኦሮሚያ ኮሚኒኬሽን መረጃ ቡድኑ ሲጠቀምባቸው የነበሩ ሰነዶች፣ ተሽከርካሪዎችና የተለያዩ አገራት ገንዘቦች በፖሊስ መያዛቸውን አጋርተዋል። በዚህ ላይ አስተያየት የተጠየቁት የኦነግ ከፍተኛ አዛዥ አማካሪ
አማካሪ አቶ ጅሬኛ ግን በሰጡት ምላሻቸው መረጃውን አጣጥለውታል። የተያዙብን የተወሰደብን ምንም አይነት ቁሳቁስ የለም በማለትም ተያዙ የተባሉ መሳሪያና ቁሳቁሶች የኔ ነው የሚል አካል መቅረብ ይችላል በማለት በአካባቢው ባለው ሰፊ በረሃ አሁን ላይ እንደማይገኙ አስረድተዋል። የኬንያ ፖሊስ በኦፕሬሽን አረጋገጥኩ እንዳለው ወታደራዊ እርምጃው በወሰደባቸው አካባቢዎች ህገወጥ የሰዎች ዝውውር፣ ህገወጥ የማዕድን ማውጣት፣ ቁፋሮና ሰዎችን አግቶ ገንዘብ የመጠየቅ ወንጀሎች ተንሰራፍቶ ይገኛል በማለት የኦሮሚያ ኮሚኒኬሽን ቢሮ ለፖለቲካ ፍጆታ ሲል እያራገበው ይገኛል ብለዋል። ይሁን እንጂ የኦሮሚያ ኮሚኒኬሽን ቢሮ በአሁኑ ሰዓት እያወጣው ያለውና የኬንያ ፖሊስ እንዲህ አለ በማለት እያሰራጭ ያለው መረጃም ፈጽሞ ከሀቅ የራቀና ሐሰት እንደሆነ ልትገነዘቡልን እንወዳለን ብለዋል። ኦነግ የኤርትራ ወታደሮች በትግራይ ግዛቶች የሚፈጽሟቸው የመብት ረገጣዎች አሳሳቢ ሆነው እንደቀጠሉ የተመድ ረዳት ዋና ጸሐፊ ኤልዜ ብራንዲስ ክሪስ ሰሞኑን በተካሄደ የተመድ ሰብአዊ መብቶች ምክር ቤት የምክክር መድረክ ላይ ተናግረዋል። የኤርትራ ወታደሮች አሁንም ትግራይ ውስጥ እንደሚገኙ የጠቀሱት የተመድ ኃላፊዋ የኤርትራ ወታደሮች ትግራይ ውስጥ በኃይል በያዟቸው አካባቢዎች ያፈና፣ ያስገድዶ መድፈር፣ የዘፈቀደ እስርና የንብረት ዘርፊያ ይፈጽማሉ በማለት ከሰዋል። ኃላፊዋ የኤርትራ ወታደሮች በኃይል ከያዟቸው የኢትዮጵያ ግዛቶች እንዲወጡም ጠይቀዋል። በኤርትራ የግዳጅ ወታደራዊ አገልግሎት አስገድዶ መሰወርና የመናገር የመጻፍና የመሰብሰብ መብቶች እንደተገደቡ መቀጠላቸውንም የጠቀሱት ኃላፊዋም የኤርትራ መንግስት ከተመድ የሰብአዊ መብት ልዩ ሪፖርተር ጋር እንዲተባበር የፍትህ ስርዓት ማሻሻያ እንዲያደርግና ለመብት ጥሰቶች ተጠያቂነትን እንዲያሰፍን ጠይቀዋል። የሰብአዊ መብቶች ምክር ቤቱ አባል የሆነችው ኤርትራም ውንጀላዎቹ ያረጁና ያፈጁ እንዲሁም የጂኦ ፖለቲካ ፍላጎት ያጠላባቸው ናቸው በማለት ውድቅ አድርገዋለች። የአዲስ አበባ ከተማ አስተዳደር አዲሱን የወንዞች ዳርቻ የልማትና ብክለት የመከላከል ደንብ ይፋ ማድረጉን የመንግስት የዜና ምንጮች ዘግበዋል። በደንቡ መሰረት አደገኛ ደረቅና ፈሳሽ ቆሻሻ በወንዝ ዳርቻ ያስወገደ ድርጅት 1 ሚሊዮን ብር፣ ግለሰብ ከሆነ 500 ሺህ ብር፣ ፈሳሽ በወንዞች ዳርቻ ያስወገደ 100 ሺህ ብር እንዲሁም በወንዝ ዳርቻና በወንዝ አካባቢ መጸዳዳት 2 ሺህ ብር እንደሚያስቀጣ ተገልጸዋል። በተመሳሳይ የፈሳሽ ማጣሪያ ሳይኖር በወንዝ ዳርቻና በአካባቢው የተሽከርካሪ እጥበት ማከናወን 400 ሺህ ብር፣ ከአምራችና አገልግሎት ሰጪ ተቋማት ያልታከመ ቆሻሻ መልቀቅ 300 ሺህ ብር፣ ኬሚካል ነክ ቆሻሻዎችን የማከሚያ ዘዴ ሳይጠቀሙ መልቀቅ ለድርጅት 300 ሺህ ብር እና ለግለሰብ 50 ሺህ ብር እንዲሁም የአትክልትና ፍራፍሬ ተረፍ ምርቶችን በወንዝ ዳርቻ ማስወገድ ለድርጅት 100 ሺህ እና ለግለሰብ 20 ሺህ ብር ያስቀጣል ተብለዋል። ብሪታንያ ኤርትራ ከተባበሩት መንግስታት ድርጅት ልዩ ሪፖርተር መሐመድ ባቢከር ጋር በመተባበር ወይም የሰብአዊ መብት ይዞታዋን በማሻሻል ረገድ አንዳችም አዎንታዊ ለውጥ አላሳየችም በማለት በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የምክክር መድረክ ላይ ከሳለች። ብሪታንያ ኤርትራ በወታደራዊ አገልግሎት ህጓ ላይ በአስቸኳይ ማሻሻያ እንድታደርግና ዜጎች የብሔራዊ ውትድርና አገልግሎት እንዲሰጡ የሚገደዱበትን ጊዜ እንድትወስን ጠይቃለች። ብሪታንያ መንግስት ይህን ማሻሻያ ካደረገም ወጣቶቹ ወደፊት የህይወት እጣ ፈንታቸውን ለመወሰን እንደሚያስችላቸውና በመንግስት ላይ ያላቸው እምነት እንዲጨምር እንደሚያግዝም ጠቁማለች። በተለያዩ የአውሮፓ ሀገራት በሚገኙ ኤርትራውያን ስደተኞች ላይ የኤርትራ መንግስት የሚፈጽማቸው ማስፈራሪያዎችና ዛቻዎች ተቀባይነት እንደሌላቸው ብሪታንያ ገልጻለች። የምክር ቤቱ አባል የሆነችው ኤርትራ የምክር ቤቱ አባል ሀገራት ያቀረቡላትን ውንጀላዎች እነዚህ ናቸው። ወደ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።